ቤተሰቦች ዛሬም በሌላ ቪዲዮ መጥተናል። እኛን ለማበረታታት ቪዲዮውን ላይክ በማድረግና በቪፒኤን በማየት ተባበሩን። እይታችንን ስንጀምር ከማፊያዎች አለቃ በቁማር ወደ 7 ቢሊዮን የሚጠጋ ገንዘብ ዘርፎ ከፖሊሶች ለማምለጥ እየሞከረ ያለውን ኦሱን በማሳየት ነው። በሚያሳዝን ሁኔታ ግን የቡድን አጋሩ በመኪና ተገጭቶ እዛው እያየው ህይወቱ ያለፈ ሲሆን ክስተቱ አስደንግጦት እሱም ማምለጥ ከብዶት በፖሊሶቹ ቁጥጥር ስር ሊውልም ችሏል። ከልጅነቱ ጀምሮ ኦሶ ካለ ቤተሰብ በማደጎ ቦታ ያደገ የካርታና ቁማር ጨዋታ ላይ ችሎታ ያለውና የተሳለ መልከ መልካም በመሆኑም በቀላሉ ሴቶችንም ቢሆን ማሻፈድ የሚችል አይነት ሰው ሲሆን እስር ቤት ውስጥ እያለ ግን በቀጣዩ ቀን ላይ ባልጠበቀ ሁኔታ ፍቅረኛው ሶራ መታ ግልጽ አድርጋ ሳትዋሽ እቅዱ ተበላሽቶ እንዲያዝ ካደረጉ ሰዎች መካከል አንደኛዋ እሷ እንደሆነች ከእሷ ውጪ ቁማር ቤት ውስጥ ከሌላ ሴቶች ጋር ሲነካካ ደስታ እንደማይፈጥርላትና ለአንድ ዓመት በስራ ጉዳይ ከሀገር ለቃ ልትወጣ በመሆኑም እሱም ያኔ ስለሚፈታ በሰረቁት ገንዘብ አሪፍ ህይወትን እንደሚኖሩ ስትነግረውና በንግግሯና በድርጊቷ እንደ እብድ እስኪቆጥራት ድረስ ግራ ከተጋባ በኋላ ንዴት ውስጥ ሆኖ ግንኙነታቸው እዚህ ላይ እንደተቋረጠ ሊነግራትም ችሏል። በመቀጠልም እይታችን ከአንድ ዓመት በኋላ ወደፊት ወስዶን የእስር ጊዜውን አጠናቆ ሲፈታ የሚያሳየን ሲሆን በመኪናው አደጋ ህይወቱን ስላጣ ጓደኛ እያሰበና ከዚህ በኋላም ቢሆን እንዴት ህይወቱን መምራት እንደሚችል ጂንሳንግ ከተባለው ከሌላኛው ጓደኛው ጋር እቅዱን አውጥቶ ሳይጨርስ ግን የዛኑ ቀን አመሻሻ አካባቢ የአለቃ ኪም አገልጋይ የሆነው ሰው ወደ እሱ ጋር በመምጣት ከዚህ ቀደም የሰረቀው 7 ቢሊዮን ላይ ካሳ እንዲሆን 1 ቢሊዮን ጨምሮበት በአጠቃላይ ወደ 8 ቢሊዮን የሚጠጋ ገንዘብ በቻለው ፍጥነት እንዲያመጣ እያስጠነቀቀው ሲሆን እሱ ግን የቀድሞ ፍቅረኛው ሶራ ገንዘቡን ዘርፋ እንደጠፋች ቢነግረውም በድንገት ሰውየው ግን በያዘው ስለት ሆዱን ከወጋው በኋላ ብቸኛ በህይወት ለመቆየት ያለው አማራጭ ዕዳውን መክፈል እንደሆነ ነግሮ ትቶት ሊሄድም ችሏል። እዛ ቦታው ላይ ያለ በደቂቃዎች ውስጥ ግን ጃ የተባለ ጠበቃ በመምጣት ከዚህ ቀደም ባይተዋወቁም አክብሮ በስሙ እየጠራው እሱ ማለት የአባቱ ጓደኛ እንደነበር፣ አባቱ ግን አሁን ላይ ህይወቱ በማለፉ ፔል ግሩፕ የተሰኘውን ካምፓኒውን መጥቶ ማስተዳደር እንደሚችል ሲነግረውና በቅጡ ቤተሰቦቹን ሳያቅ የማደጎ ቦታ ላይ በማደጉ በሚሰማው ነገር ኦሶ ግራ ቢጋባም ረጋ ብሎ ሲያስበው ግን ከዚህ ቀደም የሞተው ጓደኛው ከመሞቱ በፊት የሀብታም ልጅ እንደሆነ ነግሮት ስለነበርና የሁለቱ ስም ሳይቀር ተመሳሳይ በመሆኑ ጠበቃው ስህተት ወደ እሱ ጋር እንደመጣ ሲረዳና አሁን ላይ ስለቸኮለ ነገ በሰፊው እንደሚያወሩ ለጠበቃው በመናገር ትቶት ወደ ቤት ሲገባና የሟች ጓደኛውን ሰነዶች መመልከት በሚጀምርበት ሰዓትም የሀብታሙ ልጅ እሱ እንደሆነ እርግጠኛ ከሆነ በኋላ ከድሮ ጀምሮ አጭበርባሪ በመሆኑ በአንድ በኩል ዕዳውን ለመክፈል ከድህነት ህይወቱን ቢሆን ተላቆ ደስተኛ ህይወትን ለመኖር አቅዶ ከሁለቱ ጓደኞቹ ጂንሳንግና ሱጂን ጋር እንዴት ካምፓኒውን በራሱ ማዞር እንደሚችል በቀጣዩ ቀን ላይ እቅድ ማውጣት ሲጀምሩና ሐሰተኛ ቢሆኑም የሚያስፈልጉትን ሰነዶች በሙሉ ማሟላት የሟች ጓደኛውን የእጅ ጽሑፍ ሳይቀር ማስመሰል ሲጀምርም ይታያል። ታዲያ ብቸኛ የቀረው የሟች ጓደኛው የቤተሰብ አባል እህቱ ኦያንግ ስትሆን መመልከት አለመቻሏና አይነ ስውር መሆኗ የወንድሟ የሞት ሰርተፍኬትን ቢሆን ባለመውጣቱ እቅዱን በቀላሉ ለማሳካት እድሎችን ሊያመቻችለትም ችሏል። ከጥቂት ቀናቶችን በኋላ የሚያስፈልጉትን ነገሮች በሙሉ አሟልቶ ቅንጡ ወደ ሆነው የመኖሪያ ቤታቸው ጉዞውን ያደረገ ሲሆን እህቱ ከሆነችው የኦያንግ እጮኛ እንዲሁም ከእንጀራ እናቱ ጋር ሲተዋወቅና በአካል ባያውቁትም ጥርጣሬ እንዳይፈጠርባቸው አውቆ ግን ቀለሙን ጨምሮ ቤት ውስጥ ብዙ የተቀየሩ ነገሮች አሉ፣ የእናቴን ፎቶን ቢሆን ልመለከተው አልቻልኩም በማለት ለሁሉም ነገር ጥፋተኛ አድርጎ አሁን ላይ ቤቱን እየተቆጣጠረች ያለችውን የእንጀራ እናቱ ላይ ጣቱን የጠቆመ ሲሆን ንግግሩን በዝምታ እየሰማ የነበረው የኦያንግ እጮኛ ግን ትክክለኛው እሱ አንተ እንደሆንክ እጅ ላይ ባለው ጠባሳ አረጋግጠልን በማለት ሲጠይቀውና በእቅዱ መሰረት እሱ መጀመሪያ ላይ እምቢ ካለ በኋላ ለጓደኛው ጂሳንግ ምልክትን ሰጥቶ በአጋጣሚ አስመስለው ውሃ እንዲደፋበት ካደረገ በኋላ ልብሱን በማውለቅ ጠባሳውን ሲያሳያቸውና እይታችንን በትውስታ ወደ ኋላ ውስጡን ስለ ጠባሳው አስቀድሞኑ ስለሚያውቅ እያመመውን ቢሆን በፈላ ውሃ ጠባሳውን እንዲመጣ እንዳደረገው ልንመለከትም ችለናል። ይህ ክስተትም የቤተሰቡን አባላቶች በሙሉ በጥቂቱም ቢሆን እንዲያምኑት ያደረገ ሲሆን እህቱ ኦያንግ መታ ግን ከዚህ ቀደም በተደጋጋሚ ልታገኘው ሞክራ እሱ ግን ሊመጣ ፈቃደኛ ባለመሆኑ ሟች አባታቸው ከመሞቱ በፊት ንብረቱን በሙሉ ለእሷ እንዳወረሰ ገንዘብን አስበው ከመጣ ምንም አይነት ነገር እንደማያገኝ በመናገር ትታው ከቤቱ ለቃ ስትወጣና ተንኮለኛ በመሆኑና የሴቶችን ባህሪ ጠንቅቆ ስለሚያውቅ እሱም ተከትሏት ወጥቶ ሊያናግራት ቢሞክርም አሁን ላይ ፈቃደኛ ባትሆንም በቀጣዩ ቀን ላይ ግን የገበያ ሞል ውስጥ እያለች ህፃናቶችን አውቆ ካጠገቧ እንዲሮጡ አድርጎ የያዘችው ቡና ላያቸው ላይ እንዲደፋ ሲያደርግና የህፃናቶቹ እናት ነኝ በማለት አንዲት ሴት መታ ገፍትራ መሬት ላይ ጥላት በቅጡ መመልከት ካልቻልሽ ከቤት እንዳትወጪ በማለት ሞራሏን የሚነኩ ቃላቶችን ስትናገራትና ይቅርታ እየጠየቀች እሷም ከቦታው ለቃ ለመሄድ ብትሞክርም በድጋሚ ግን ውሃ ውስጥ ስትወድቅና ሊረዷት ፈቃደኛ ባይሆኑም ሰዎች ግን ተሰብስበው እየተመለከቷት እያለ መመልከትም ሆነ መዋኘት ስለማችል የፍርሃት ስሜቱ ስገባና እሱ ግን ልክ እንደ አክተር ቦታው ላይ በመምጣት እንዲረዳት ፈቃደኛ ከሆነች
እጁን እንድትይዘው ሲጠይቃት እያለቀሰችም እጁን ስትይዘው ደግፎ ከውሃው ሲያወጣትም ይታያል። በደቂቃዎች ውስጥ እንድትረጋጋ ካደረጋት በኋላ በአለቃ ኪም አማካኝነት እዳውን እንዲከፍል ሁሌም ሰዎች ከጎኑ እየተከታተሉት እንደሆነ መልእክት ሲገባለትና እንድታምነው አድርጎ ካላሳምናት አሊያም እሷ ካልሞተች በስተቀር ከካምፓኒው ምንም አይነት ገንዘብ እንደማያገኝ እሱም የገባው ሲሆን ጭራሹኑ እሷ ለገንዘብ ብሎ ከመጣ ገፍትሮ ባቡር ውስጥ እንዲከታትና የሚፈልገውን ነገር እንዲወስድ ስትጠይቀው የማስተባበያ ቃል ከአንደበቱ ሊወጣ ስላልቻለ ግን ለመፈተን በሚመስል መልኩ ባቡሩ እስኪመጣ ድረስ ጠበቃ እራሷ ልትገባበት ጠጋ ስትል ወደ ራሱ በመጎተት በድንገት ህይወቷን ሲያተርፍላትና ከዓመታቶች በፊት ተመልሶ ቢሆን ኖሮ ይሄ ሁሉ ችግር እሷን እንደማያጋጥማት በመናገር ብሶቷን እንድታወጣና እንድታለቅስ እያደረገ ሙሉ በሙሉ ባይሆንም በጥቂቱም ግን እምነቷን ሊያገኝም ችሏል። የዛኑ ቀን ላይ ወደ ቤት አንድ ላይ ተመልሰው ራታቸውን ከተመገቡ በኋላ ከዓመታቶች በፊት ልታገኘው ወደ እሱ ጋር ስታመራ እሱን ሳይሆን ጓደኛውን እንዳገኘች የነገረችው ሲሆን ግልጽ አድርጋ ድምፁን ቢሆን እንደተቀየረባትና ያኔ ካናገረችው ከጓደኛው ጋር አንድ አይነት እንደሆነባት ስትነግረውም ጥቂት ሰከንዶችን እንደታወቀበት አስቦ መደንገጥ ቢጀምርም አጋጣሚ በማስመሰል አውቆ ግን ጠባሳውን በእጆቿ እንድትነካ ካደረገ በኋላ ትኩረቷን ሰርቆ ወንድሟ እንደሆነ እርግጠኛ እንድትሆን ሲያደርጋትና በድጋሚ ግን እሷ ከመለየታቸው በፊት እሰጥሻለሁ ያላትን ስጦታ እንዲሰጣት ስትጠይቀውም ይታያል። ከቀጣዩ ቀን ጀምሮ የእንጀራ እናቷም ሆነች የእሷ እጮኛ ትክክለኛው እሱ እንደሆነ ለማረጋገጥ መሞከራቸውን የቀጠሉ ሲሆን በሰራተኛው አማካኝነት በተለይ እሱ ለዲኤንኤ ምርመራ ከመኝታ ክፍሉ እቃዎችን ማሰረቅ በሚጀምርበት ሰዓት ላይ እየተከታተለው ስለነበረ እቅዱን አስቀድሞ ተረድቶ ከቀድሞ ቤቱ ጓደኛው ይጠቀምበት የነበረውን ነገር አስመጥቶ ሆስፒታል ውስጥ እያለ በሱጂን አማካኝነት እንዲቀየር ሲያደርግና ከድፍን አንድ ሳምንት በኋላ ውጤቱም ሲመጣ ትክክለኛ ወንድሟ እሱ እንደሆነ እንዲረጋገጥለት ሊያደርግም ችሏል። እንዲሁም እህቱ በአንጎል ካንሰር አማካኝነት አይነ ስውር ልትሆን እንደቻለችም የተረዳ ሲሆን ልትፈትነው ያሰበች በሚመስል መልኩ በተደጋጋሚ እሷ ከሞተች በኋላ ንብረቷን በሙሉ ለሱ እንደምታወርሰውና ይህንን የምታደርገው ግን ከዚህ የስቃይ ህይወቷ በቀላሉ ከገላገላት እንደሆነ ስትነግረውና እሱ ግን እየፈተነችው እንደሆነ ስለገባው እሷ እህቱን እንጂ ገንዘቧን እንደማይፈልግ እየነገራትም ይገኛል። የምትኖርበት ቤት ውስጥ የሚገኝ አንድ ድብቅ ክፍል ያላት ሲሆን ይሄ ክፍልም ድሮ ላይ ከወንድሟ ጋር ያሏትን ትውስታዎችም የያዘ ነበር። ሁሌ በሚባል ደረጃ አመሻሽ አካባቢ ወደዚህ ክፍል ታምራም ስለነበር ጨርሳ እስክትወጣ ድረስ በመጠበቅ በተራው እሱም ይገባና እስከ ጠዋት በሚባል ደረጃ የተለያዩ ቪዲዮዎችንና ፎቶዎችን እንዲሁም የተለያዩ ነገሮችን እየተመለከተ ከዚህ ቀደም ከነበረው በላይ በጥልቀት ስለ ወንድሟና ስለ እሷ ግንኙነት ማወቅ የቻለ ሲሆን ሶጃን ተጠቅሞ ከአንዳንድ በቀጣዩ ቀን ላይ ፎቶ ላይ በተመለከተው መሰረት የምትወደውን አበባ ሲያስመጣላትና የአጋጣሚ ነገር ሆኖ ይሄ አበባም ከመለየታቸው በፊት እሰጥሻለሁ ብሏት የነበረው ስለነበር የገባልኝን ቃል አክብራል በማለት ደስተኛ ሆና ሙሉ በሙሉ ወንድሟ እንደሆነ እርግጠኛ ስትሆንና እሱም ደስተኛ ሆኖ ለቀጣዮቹ ጥቂት ቀናቶች ለሁለት ድሮ ላይ የሚያደርጉትን ነገሮች በሙሉ አሁን ላይም እንዲያደርጉ እያደረገ መመልከት ባችልም ነገር ግን ልክ እንደ ኖርማል ሰው ያየች እስኪመስላት ድረስ ሲያስደስታትና ድሮ ላይ ወደሚያውቁት ድልድይ ጋር እንዲወስዳት ጠይቀው እሱም ቢሆን ይዟት ሄዶ እየተዝናኑ ከቆዩ በኋላ ግን በድንገት ወደ ውሃው ሰምጣ መግባት ስትጀምርና ተከትሏት ገብቶ ጎትቶ ህይወቷን ካተረፈላት በኋላ ተናዶባት በጥፊ በሚመታት ሰዓት ላይ ይሄ ክስተት የምርም እንደሚጨነቅላት እንድትረዳ ስላደረጋት ስለመታት ከማዘን ይልቅ የበለጠ እየደሰተችም ይገኛል። እጮኛዋ ግን በሚያሳዝን ሁኔታ ከዲኤንኤ ምርመራ ወንድሟ እንደሆነ እርግጠኛ ቢሆንም ዶክተሩ ግን ለምርመራ ያቀረበው መሳሪያ ከዓመት በላይ የቆየ እንደሆነ ስለነገረው በድጋሚ መጠራጠሩን ቀጥሎ ወንድሟ ወሶ ድሮ ላይ ይኖርበት ወደ ነበረበት ቤት ሲያመራና ቤቱን አጋጣሚው ላይ እዳ ሰብሳቢ በሆነው በኪም አማካኝነት ተወርሶ እየኖረበት ስለነበር ውስጥ ላይ ገብቶ ከሱ ጋር መነጋገር በሚጀምርበት ሰዓት ላይ ኪም አውቆ ገንዘቡን በፍጥነት ለማግኘት አስቦ ኦሱ የሚባሉ ሁለት ጓደኛሞችን እንደሚያውቅ በመናገር ፎቶአቸውንም ሳይቀር ሲያሳየውና አሁን ላይ በህይወት ወዳለው ኦሱ ጋር ሳይቀር እያሳየውን ይሄ ሰው አጭበርባሪና ቁማርተኛ እንደሆነም ሊነግረውም ችሏል። ይህንን ሁሉ ነገር ያደረገው ግን አጭበርብሮ ቢሆንም ልጅቷን ተጠቅሞ ግን ገንዘብ ሊያገኝ እንደሆነና ጊዜ እንዲሰጠው ነግሮ ስለነበር ጊዜ እንደሌለውና ልጅቷን በፍጥነት እንዲያስወግዳት ለማድረግ አስቦ ሲሆን ከእጮኛዋ ጋር ከተለያየ በኋላ ሳይቀር ደውሎለት እውነታው እንደታወቀበትና እንዲፈጥን እየነገረውም ይገኛል። እሱም ቢሆን በዚህ ምክንያት ለጊዜው ምን እንዳሰበ እርግጠኛ ባንሆንም በቀጣዩ ቀን ላይ ግን በድጋሚ ወደ ባህር ዳርቻ እንደሚሄዱ እቅዶችን ሊያስይዛትም ችሏል። ዛሬ ምሽቱንም ወደ ቤት ሳይመለሱ ደስተኛው ነው እንዲያሳልፉ ስለጠየቀችው መመልከት ባችንም እሱ ግን ከኋላዋ ሆኖ ምኞቷን ለማሳካት ሞተር ሳይቀር ሲያስነዳትና አልኮል መጠጥ ሳይቀር እየጠጡና የሆድ ሆዳቸውን እያወሩ ምሽቱን ጎን ለጎን ተቃቅፈው ሲተኙም ይታያል። በአጋጣሚ ዛሬ የጓደኛው ሱጂን እህት የሆነችውና ለእሱም ቢሆን ከመሞቷ በፊት ፍቅረኛው የነበረችው
የሂጁ የሙት ዓመት ክብረ በዓል ቀን ስለነበር እንደ ሁል ጊዜው አንድ ላይ እናሳልፋለን በማለት ጓደኞቹ ቤት ውስጥ እየጠበቁት ሲሆን እሱ ግን ቀኑን አስታውሶ መመለስ ቢፈልግም ጥብቅ አርጋ ይዛውና አቅፋው ያንግተኝታ ስለነበር ግን እጆቿን አላቆና ትቷት ሊሄድ አልቻለም ነበር። በቀጣዩም ቀን ላይ በዚህ ምክንያት እንደ እቅዱ መሰረት ባህር ዳርቻ አካባቢ ከወሰዳት በኋላ እንድትደሰት እያደረጋት እሷን ብትሆን በድጋሚ ትቷት እንዳይሄድና ሁሌም ከጎኗ እንዲሆን ቃል እያስገባችው ሲሆን የቀድሞ ፍቅረኛውትና ጓደኛ የሆነችው ሱጂን ግን ደውላለት ትላንትና ወደ መቃብር ቦታዋ እንዳልመጣ ስላወቀች እየጮኸችበት ከእሱ ጋር የነበራትን ጓደኝነት ሳይቀር እንዳቋረጠች ስትነግረውና መቃብር ቦታው ላይ ያስቀምጠላትን ሐውልት ሳይቀር ስትሰብረውም ይታያል። ይሄ ክስተትም በድንገት ደስተኛ የነበረችው ኦያንግ ላይ ሳይቀር ጸባዩን እንዲቀያየርና እንዲጮህባት ያደረገው ሲሆን የእንጀራ እናቷን ደውሎላት አስጠርቶ ወደ ቤት እንድትወስዳት ሲያደርግና ወደ ቤት እየተመለሱ ያለ የእንጀራ እናቷ ገንዘብን ከሷ ለማግኘት ስትል ለጥቅሟ ልትንከባከባት እየሞከረች ስለነበር እንደማትወዳትና እቅዶቿን በሙሉ ሶጂን ብታውቅም ራሷን ለመከላከል አቅም ስለሌላት ግን ምንም ማድረግ አልቻለችም ነበር። በተመሳሳይ ሰዓት ላይ እሱ ደግሞ ወደ መቃብር ቦታው አምርቶ ትላንትና ባለመምጣቱ ራሱን ጥፋተኛ አድርጎ እየወቀሰ ሲሆን የማፊያዎች አለቃ የሆነው ኪም ሳይቀር ወደ እሱ ጋር መጥቶ እየተጨቃጨቁና እየጣሉ ሲነጋገሩ እንደምንረዳው ሁለቱም ቢሆኑ ሟቿ ሂጁን ይወዷት እንደነበር እሷ ግን ኦሱን እንደመረጠችና በዚህ ምክንያት ከመጠን በላይ እሱን እንደሚጠላው እንዲሁም ከኦሱ ጋር ግንኙነት ውስጥ እያለች ነፍሰ ጡር ሳይቀር ልትሆን ችላ እንደነበርና በድህነት እሱ ግን የማደጎ ቦታ ላይ በማደጉ የእሱ ጣፋንታ ልጁንም ቢሆን እንዲደርሰው ስላልፈለገ እንድታስወርደው ነግሯት ትቷት እንደሄደና በአጋጣሚ ግን አደጋ አጋጥሟት የዛኑ ቀን ላይ ህይወቷ እንዳለፈ ትዝ ሊለውም ችሏል። ከትውስታችን ስንመለስ አሁን ላይ ኪም በሰዓታቶች ሰውን የሚገል መድኃኒትን ከሰጠው በኋላ በዚህ የሞተ ሰው በምርመራ እንኳን ግድያ እንደሆነ እንደማያስታውቅበት ከፈለገ ለራሱ እንዲወስደው አሊያም ደግሞ የውሸት እህቱ ለሆነችው ለኦያንግ እንዲሰጣት በመናገር ትቶት ከቦታው ለቆ ሊሄድም ችሏል። ከሰዓታቶችም በኋላ ወደ ቤት ሲመለስ ጠብቀው በምን ምክንያት ዛሬ ጸባዩ ተቀያይሮ እንዳዘነ የጠየቀችው ሲሆን ከክፍሉ እንድትወጣ እየጠየቀ መጀመሪያ ላይ ሊያናግራት ፈቃደኛ ባይሆንም አልፋታ ብላ ስጨቀጭቀው ግን የቀድሞ ፍቅረኛው የሙት ዓመት ክብረ በዓል ቀን እንደነበር ከእሷ ጋር ሲዝናና ግን ሊረሳው እንደቻለ ሲነግራትና እሷን ብትሆን አቅፋ ስታጽናናው ከክፍሉ ለቃ ልትወጣ ስትል በአጋጣሚ ከኪም የተሰጠው መድኃኒትም ወድቆ ስለነበር ከረገጠችው በኋላ አንስታው ምን እንደሆነ በምትጠይቀው ሰዓት ላይ እየዋሸ የህመም ማስታገሻ እንደሆነ ሲነግራትና በአጋጣሚ በበሽታው አማካኝነት ከባድ የራስ ምታት ዛሬ ይዟት ስለነበር እንድትወስደው ብትጠይቀውም እሱ ግን ለራሴን ያመጣሁት በማለት ሊከለክላትም ችሏል። እስከ ዛሬ ብቻዋን በምተኛበት ሰዓት ላይ በስነ ልቦና ጫናው አማካኝነት እያቃዠ የፍርሃት ስሜት የሚሰማ ሲሆን የመኝታ ክፍሏ ውስጥ አሁን ላይም ለመተኛት አቅቷት ስትሰቃይ ከተመለከተ በኋላ እያዘነላት የመጣ በሚመስል መልኩ አብሯት ሊተኛም ችሏል። በአጋጣሚ በቀጣዩ ቀን ጠዋት ግን ጓደኛው ሶጂን ወደ ቤት ስትመጣና ለገንዘብ እንደሚያደርገው ብታውቅም ሁለቱን ግን አንድ አልጋ ላይ ተኝተው ስታያቸው ሟች እህቷ ላይ እንደማገጠባት አስባ የተናደደች ሲሆን ከሶጂን ጋር ጭራሹኑ በምታወራበት ሰዓት እንኳን ትናንትና ሞተር እየነዱ እንደነበር ስለነገረቻት እህቷን በሞተር አደጋ ካጣች በኋላ ወሱ በድጋሚ ሞተር እንደማይነዳ ቃል ገብቶላት ስለነበር ትናንትና እንደነዳ ስታውቅ ከመጠን በላይ ስትናደድና ጭራሹኑ ስሜት የሆነ እውነታውን መናገር ጀምራ ዕዳ እንዳለበትና ለገንዘብ ብሎ እንደቀረባት ልትነግራትም ችላለች። ወደ ቦታው እሱም ቢሆን ከመጣ በኋላ ተናዶባት በጥፊ የመታት ሲሆን ይህ ክስተትም የሰማችው ነገር በሙሉ እውነት እንደሆነ ሶጂንን እንድትረዳ ሲያደርጋትና እየተከተለ ሊያስረዳት ቢሞክርም ትታው ግን ወደ ቤት ስትመለስም ይታያል። በተመሳሳይ መልኩ እሱም ቢሆን ወደ ሶጂን ጋር አምርቶ ይቅርታ እየጠየቀ ሊያቅፋትም ችሏል። የዛኑ ቀን አመሻሽ አካባቢ ከእጮኛዋ ጋር ኦያንግ ዴት ወጥታ ስለነበር በተደጋጋሚ ብዙ አልኮል መጠጦችን እየጠጣች ብታወራውም እሱ ግን ከማስቆም ይልቅ ስለማታየው እየሰማት አስመስለው በስልኩ ከሌላ ሴት ጋር ቴክስቶችን ሲጻጻፍና ያለችበትን ቦታ አጣርተው ከሰዓታቶች በኋላ ኦሱም ሲመጣ በአጋጣሚ ከፍቅረኛዋ ጋር እየተሳሳመች ስለነበር ክስተቱ በጥቂቱም ቢሆን እንዲቀና ሲያደርገውና የምጠጣውን ነገር አስቁሞ ወደ ቤት ይዟት ለሄድ ቢሞክርም እሷ ግን ከእጮኛዬ ጋር ነው መሆኑ በማለት ትታው ስትወጣና እጮኛዋ ግን አጋጣሚ ስልኩን ጠረጴዛው ላይ ትቶት ስለነበር ከሌላኛዋ ፍቅረኛው ሲደወልለት ተመልክቶ ኦያንግ ላይ የማገጠባት እንደሆነ ሊያውቅበትም ችሏል። የዛኑ ቀን አመሻሽ አካባቢ በመኪና እየሄዱ ያለ ግን እሷን በምን አይነት መንገድ ሊገላት እያቀደ እንደነበር ስትጠይቀውና ሊገላት አስበው የቀረባት ቢሆን ኖሮ እስከዛሬ ብዙ አማራጮች እንደነበሩትና እሱ ግን ሊጠቀማቸው እንዳልቻለ ከልቡ እንድታምነው በመናገር አቅፏት አልቅሳ እንዲወጣለት ሲያደርግና እንቅልፍ ወስዷት ስለነበር አቅፎ ሳይቀር ወደ ቤትም ሲወስዳትም ይታያል።
ጂንሳንግም ሳይቀር ክፍሉ ውስጥ ተቀምጦ እየጠበቀው ስለነበር በፍጥነት እቅዳቸውን እንዲተገብሩትና ኪም የሰጠውን መድኃኒት እንዲጠቀም እየነገረውም ይገኛል። በአጋጣሚ በቀጣዩ ቀን ላይ ግን የእጮኛዋን ቤተሰቦች ለመተዋወቅ ባመራችበት ሰዓት ላይ ተደብቀው ሲነጋገሩ እንደተረዳቸው እሷን እንዲያገባት ፈቃደኛ እንዳልሆኑና እየማገጠባት እንደሆነና ሌላ ፍቅረኛ ሳይቀር እንዳለው የተረዳች ሲሆን ኮሽታን ሰምቶ እንደሰማችው ሲያውቅባት ግን ወደዚህ የመጣችበትን ምክንያቶች ደርድራ እንዳልሰማችው እያስመሰለችም ይገኛል። በተመሳሳይ ሰዓት ላይ እሱ ደግሞ የመኝታ ክፍል ውስጥ በነበረ ካዝና ብዙ ዋጋ የሚያወጡ ወርቆች ተቀምጠው ስለነበር ከሚገላት እሱን ለመውሰድ ካዝናውን እየከፈተው ያለ በአጋጣሚ መታ ከእንጀራ እናቷ ጋር ወደ ውስጥ የገቡ ሲሆን እንዳይታይ ሲደበቅና የእንጀራ እናትየዋ ግን አውቃበት ስለነበር ከተደበቀበት ቦታ ገልጣ ብታየውም ምክንያቷን ለጊዜው ባናውቅም ለኦያንግ ግን ልትነግራት አልቻለችም ነበር። ይልቁንስ ከሱ ጋር ብቻቸውን መነጋገር በሚጀምሩበት ሰዓት ላይ እሱ አስቀድሞ ኦያንግ በካንሰር በሽታ በታመመችበት ሰዓት ላይ ለዶክተሮቹ እሷ ፍቃዷን ሰጥታ የቀዶ ጥገናን ብታደርግ ኖሮ ምናልባት መመልከት ትችል እንደነበር ለጥቅሟ ስትል ግን እንዳታይ እንዳደረገቻት በመናገር ሊያስፈራራት የሞከረ ሲሆን እሷን ብትሆን በእጮኛው አማካኝነት እንደተረዳችው 8 ቢሊዮን የሚጠጋ ገንዘብ እንደሚያስፈልገው እንደምታውቅና እኔ እሱን ገንዘብ ልሰጥክ እችላለሁ፣ ነገር ግን ከዚህ ቤት ለቀይድ በማለት ሀሳብን ስታቀርብለት በተቃራኒው እሱ ግን ገንዘብ እንደማይፈልግ ከዚህ በኋላ ግን አይኑን እሷ ላይ ስለጣለ እንድትጠነቀቅ ነበር የነገራት። የእቅዱ አካል ከሆኑት ከጓደኞቹ ጋር ተገናኝቶ ሲነጋገር እንደምንረዳውም የእንጀራ እናትየዋ ቁማርተኛ እንደነበር እንዲሁም የገንዘብ ዕዳ ውስጥ እንዳለ ብታውቅም ትክክለኛ ወንድሟ እሱ ግን እንዳልሆነ ያላወቀች ሲሆን ከዚህ በኋላ በቻሉት ፍጥነት ሳይታወቅበትም እቅዳቸውን መቋጨት እንዳለባቸው እየነገሩትም ይገኛል። በቀጣዩም ቀን ላይ ወደ ቤቱ ከተመለሰ በኋላ ኦያንግ እስከዛሬ ሲከፋት ራሷን ቪዲዮ እየቀረጸች በተደጋጋሚ ታስቀምጥ ስለነበር የቀዳቻቸውን መመልከት በሚጀምርበት ሰዓት ላይ በአንጎል ካንሰር በሽታው አማካኝነት ሳይሆን መመልከት ያልቻለችው በሌላ ህመም እንደሆነና በሕክምና ልድን እንደምችልም እንደምታውቅ የእንጀራ እናቷ ግን ይህንን ነገር እንደደበቀቻት ገና ተማሪ ያለች ቀጥታ ያስቀመጠችውን የተመለከተ ሲሆን ብቸኛ ስለሆነች በተለይ ልትጋፈጣት እንደማችል ነገር ግን ወንድሟ ሲመለስ እንደሚከላከላት የተናገረችውን ከሰማ በኋላ ትክክለኛ ወንድሟ የሞተው አንድም በሱ ምክንያት በመሆኑ እንባው እስኪመጣ ድረስ የጥፋተኝነት ስሜት ተሰምቶት ሲጸጸትም ይታያል። በዚህም ምክንያት ከቀጣዩ ቀን ጀምሮ ከክፉ ነገር በሙሉ ሊጠብቃት እሷ ባታየውም ከኋላ ኋላዋ መከታተል ሲጀምርና ወደምትፈልጋቸው ቦታዎች ሳይቀር እየወሰደ ከዚህ ቀደም አግኝተው የማታውቀውን ደስታ እንድታገኝ ሲያደርግና የገዛ ሁለቱ ጓደኞቹ ሳይቀር አንዳንዴ አብሯቸው ያምሩም ስለነበር በመካከላቸው ያለው ቀረቤታ እንደ ወንድምና እህት ሳይሆን ከዛም አልፎ ልክ እንደ ፍቅረኛሞች እየሆነ ስለነበር እየወደዳት እንዳይመጣና እቅዳቸው እንዳይበላሽ መፍራት ሲጀምሩና በተቃራኒው እሱ ግን ከራሱ የመኝታ ክፍል ወጥቶ ብቻዋን መተኛት ፍርሃትን እንደሚፈጥርባት ስላወቀ እሷ የመኝታ ክፍል ውስጥ መሬት ላይ አንጥፎ ከክፉ ነገር ሊጠብቃት ሲሞክርና በአጋጣሚ በቀጣዩ ቀን ጠዋት ላይ የወንድሟ የልደት ክብረ በዓል ቀን ስለነበር ምንም እንኳን መመልከት ባችልም ሳትቀሰቅሰው ከእሱ ቀድማ በጠዋት ከእንቅልፏ ከነቃች በኋላ ከኔና ከእናንተ የተሻለ አድርጋ ኬኮችን አዘጋጅታ ሰርፕራይዝ ስታደርገውና በህይወቱ ለመጀመሪያ ጊዜ ለልደቱ ሰው ስጦታ ስለሰጠው ደስተኛም ሆኖ ኬኩን አፍጦ እየተመለከተው ማታ የተፈጠረውን ማስታወስ ጀምሮ እንቅልፍ ከወሰዳት በኋላ እየወደዳት የመጣ በሚመስል መልኩ ራሱ መቆጣጠር ከብዶት ሊስማት ደርሶ እንኳን እንደነበር ልንመለከትም ችለናል። በቀጣዮቹ ጥቂት ቀናቶች ውስጥ ግን የቀድሞ ፍቅረኛው የነበረችው ሶራ ተመልሳ ስለነበር በኪም አማካኝነት እውነታውን ሳይሆን አንዲት ቆንጆ ሴትን እየተከታተለ እንደሆነ ነግሯት የቀናች ሲሆን በህመሙ አማካኝነት ጭራሹ ነው ከባድ ራስ ምታት ተነስቶባት ስለነበር አቅፎ ወደ ሆስፒታል ሲወስዳት ስትመለከትና በጥልቀት ስለ እቅዱ ቢገባትም ሁለቱን ለማለየት ብላ ብቻ ግን ከእጮኛዋ ጋር ሳይቀር ተገናኝታ ስለሱ ማንነት ልትነግረው እየተዘጋጀች እያለ የእሱ ጓደኛ የሆነው ጂንሳንግ ደውሎላት የበለጠ ኦሶ እንዲጠላት ካልፈለገች የምታውቀውን ነገር በሆዷ እንድትይዝ ስለነገራት ግን ሐሳቧን ልትቀይረም ችላለች። በአጋጣሚ በቀጣዩ ቀን ላይ ካምፓኒ ውስጥ እሷ በተገኘችበት ስብሰባ ክፍል ውስጥ ለጋዜጠኞች መግለጫዎችንም እየሰጠች እያለ እሱን ለማግኘት ሶራ መታ ስለነበር ብቻቸውን መነጋገር በሚጀምሩበት ሰዓት ላይ በጥቂቱም ቢሆን አሁን ላይ ታዋቂ አርቲስት በመሆኗ በስራዋ ላይ ችግር ተፈጥሮ እንዳታጣው ከፈለገች ግዴታ ከሱ መራቅ እንዳለባት ላይ ያስጠነቅቃትም ችሏል። በተቃራኒው ኦያንግ ግን ሰሞኑን በተደጋጋሚ ህመሟ እየባሰባት ስለነበር የዛኑ ቀን አመሻሽ አካባቢ ወደ ቤቱ ሲመለስ ከዚህ ቀደም ማስታገሻ ነው ያላትን መድኃኒት ከክፍሉ
ወስዳ ልትወስደው እየተዘጋጀች የደረሰ ሲሆን እንደሚገላት በመናገር ሊያስጥላት ባይችልም ምክንያቶችን ፈልጎ ግን አውቆ የመድኃኒቱን ውስጥ በትኖ ሲጥለውና ሽፋኑን ብቻ ባዶውን እንድትወስደው ሲሰጣት በተቃራኒው እሷ ግን መመልከት ባችልም ጆሮዋ ግን ጥቃቅን ድምፆችን እንኳን ይሰማ ስለነበር የበተነው ነገር እንዳለ ስታውቅበትና መድኃኒቱን ቢሆን ስትጨምቀው ባዶ ስለሆነባት ግልጽ አድርጋ ባትጠይቀውም ከክፍሉ እስኪወጣ ጠብቃ ግን የተበተነውን መድኃኒት አንድ በአንድ በመልቀም በቀጣዩ ቀን ላይ ወደ ጓደኞቿ ጋር አምርታ ስለ መድኃኒቱ እንዲያጣሩላት ስትሰጣቸውም ይታያል። እንዲሁም ምንም ያክል ቢያስፈራራትም እልህ ውስጥ ያለችው ሶራ ግን አሁን እንኳን ወደ ቤቱ የመጣች ሲሆን ወደ ውጭ እንድትወጣ አድርጎ በሚያናግራት ሰዓትም በተራዋ እሷ ልታስፈራራው እየሞከረች ለእንጀራ እናትየዋ እውነታውን በሙሉ ከምትናገርበት ድሮ ላይ ከእሷ ጋር ወደ ነበረው ግንኙነት እንዲመለስ አማራጮችን እያቀረበችለትም ይገኛል። ወደ ቤቱ ሲመለስም ኦያንግ ተጠራጥረው ስለነበር ከዚህ ቀደም ከነበረው ባህሪዋ ሙሉ በሙሉ ተቀይሮ ከክፉ ነገር ሊጠብቃት እሷ ክፍሉ ስለመተኛት ቢፈልግም ብቻዬን መሆን እፈልጋለሁ በማለት እሷ ግን ስታስወጣውና ጠዋት ላይ ሳይቀር በዚህ መልኩ ባህሪዋ ተቀይሮ እንደተኮሳተረች ስትውልም ይታያል። ሁለቱ ጓደኞቹ ደግሞ የእሷን እጮኛ በድብቅ እየተከታተሉ ከእሷ ውጪ ሌላ ፍቅረኛ እንዳለውም የደረሱበት ሲሆን ታዲያ አብሮ በሚሰሩበት ጊዜም ሁለቱም እርስ በርስ የፍቅር ስሜት እየተሰማቸው ስለነበር እቅዶቻቸው በሙሉ ከተሳኩ በኋላ ያልተደበቀና ግልጽ የሆነ የፍቅር ግንኙነትን እንዲጀምሩ ሊስማሙም ችለዋል። ለጊዜው ምንም አይነት ገንዘብ ስለሌለውና በቅጡ የሚያውቀው ዶክተር እንኳን ባለመኖሩ በድጋሚ አይኖቿን እንዴት ማግኘት እንደሚችል ኦሱ እያሰበ ከቆየ በኋላ ምንም ያክል ያልከፈለው ዕዳ ቢኖርበትም ወደ አለቃ ኪም ጋር ሲያመራና ለኦያንግ ሕክምና እንድታደርግላት እንዲጠይቅለት ሲነግረውና ይሄ ንግግሩ ግን ኪምን ከእሷ ፍቅር እንደያዘው እንዲረዳ ሊያደርገውም ችሏል። ባልጠበቀ ሁኔታ ቤት ውስጥ ግን በእንጀራ እናቷ አማካኝነት ተንኮለኛ ሰው እንደሆነና ለገንዘብ ብሎ እንደቀረባት ሲነገራት የእንጀራ እናቷን ስለማትወዳት መጀመሪያ ላይ አምናት ያልነበረ ቢሆንም መድኃኒቱ ላይ ምርመራ ያደረገችው ጓደኛዋ ሳቀር ደውላላት ሰዎችን ካለማስረጃ በዝምታ ለመግደል የሚረዳ መድኃኒት እንደሆነ ከተረዳች በኋላ ግን በቀጣዩ ቀን ላይ ኪምን ለማናገር እንዲገናኙ ቀጥራው ስለነበር እሷ አስቀድሞ በጽሁፍ መልእክት ለወሱ እሷ ሊያገኛት እንደሆነና እውነታውንም ሊነግራት እንደሆነ ልኮለት ስለነበር እየቻኮለ ቦታው ላይ ደርሶ ሊያስቆማት በሚሞክርበት ሰዓት ላይ እጇ ላይ ይዛው በነበረው መድኃኒት አማካኝነት ግን እንዳወቀችበት የገባው ሲሆን ተስፋ ሰጥቷት ስለነበርም ተናዳ ሞቅ ያለ አንድ ጥፊን ስታቀምሰውና እውነቱን ልነግርሽ ነው በማለት እንዴትም እንድትረጋጋ አድርጎ ወደ ካፌ ገብቶ መነጋገር በሚጀምሩበት ሰዓት እንኳን በቀላሉ ሊገላት አስቦ መድኃኒቱን እንዳመጣው ሳይዋሽ ቢነግራትም ተጠቂ መሆኗን ሲመለከት በጊዜያቶች ውስጥ ግን ለእሷ ያለው ስሜት እየተቀየረ እንደመጣና እንድታምነው ቢነግራትም በድጋሚ አጠገቧ እንዳይደርስ ወደ መጣበት እንዲመለስ ነግራው እሷ ግን ትታው ስትወጣና በከባዱ በሽታዋ ተነስቶባት ራሷን ስትስት ግን ተሸክሞ ወደ ሆስፒታል ሲወስዳትም ይታያል። ዶክተሮችም ቢሆን ምርመራ ካደረጉላት በኋላ በቻለችው ፍጥነት ሰርጀሪዎችን ማድረግ እንዳለባት በሚያሳዝን ሁኔታ የመሳካት እድሉ ግን 10% ብቻ እንደሆነ የነገሯት ሲሆን ለሁሉም ነገር ራሱን ጥፋተኛ አድርጎ እሱም አክፎ ይቅርታ እየጠየቃትና ሕክምናውን አላደርግም ብትልም ተስፋ እንዲኖራት ሊያበረታታት እየሞከረም ይገኛል። ሶስቱም አስቀድመው በወጡት እቅድ መሰረት እጮኛዋ ከሌላ ሴት ጋር እየማገጠ እንደሆነ ማስረጃ እጃቸው ላይ ስላለ ልከውለትና አስፈራርተውት የሚያስፈልጋቸውን ገንዘብ ከሱ ለመቀበል አቅደው የነበረ ቢሆንም ትኩረቱ እሱ ግን አሁን ላይ የታመመችው ኦያንግ ላይ ስለነበር እሱን ትተውት ሁለቱ ብቻ ፎቶውን ሊልኩለትና በ3 ቀናቶች ውስጥ ገንዘቡን እንዲያመጣ ሊነግሩትም ችለዋል። ኦያንግም ብትሆን የቀዶ ጥገናውን አልፈልግም በማለቷ ከእንጀራ እናቷ ጋር በመኪና ወደ ቤት እየተመለሱ ሲሆን ደጋግማ ሀሳቧን ልታስቀይራት ብትሞክርም እምቢ ስላለቻት ተናዳባት ግን በድንገት በጥፊ ትመታትና እንዲህ በቀላሉ በህይወቷ ላይ ተስፋ መቁረጥ እንደሌለባት በመናገር ልትመክራት ስትሞክርም ይታያል። እየታወቀበት እንደሆነ የገባው እጮኛ ሳይቀር ቤት ከተመለሰ በኋላ ለእንጀራ እናቷ ግልጽ አድርገው እስከዛሬ እየማገጠ እንደነበር የተናገረ ሲሆን እሷም ብትሆን እስከዛሬ እንደምታውቅና የመጨረሻ አንድ እድልን እንደምትሰጠው በድጋሚ ከደገመው ግን ኦያንግን እንዳያገባት እንደምታደርግ ስታስጠነቅቀውም ይታያል። በቀጣዮቹ ጥቂት ቀናቶች ውስጥ ግን እሷን ደጋግሞ ቀዶ ጥገናውን ለማድረግ ፈቃደኛ እንድትሆን ሊያሳምናት እየሞከረ ከቆየ በኋላ የሕክምና ምርመራ ያደረገችላት የኪመት ደግሞ የመትረፍ እድሏ ዝቅተኛ በመሆኑ ተስፋ ቆርጣ ሕክምናውን አላደርግላትም ብላ የነበረ ቢሆንም ወደ ኪም ጋር ሳይቀር በመሄድ እህቱን ለቀዶ ጥገናው እንድትዘጋጅ ለማድረግ እንዲለምንለት ሲጠይቀውና ለደቂቃዎች ያክል እሱም ቢሆን እየደበደበው ከቆየ በኋላ ከራሱ ሕይወት በላይ የሚለምነው ለኦያንግ ስለነበር ምንም ያክል ድሮ ላይ የሚወዳትን ሴት ቢቀማውም ለፍቅር
የሚከፈለውን መስዋዕትነት እሱም ቢሆን ጠንቅቆ ስለሚያውቅ ግን ዶክተር የሆነችውን እህቱን አናግሮ በቀጣዩ ቀን ላይ ለቀዶ ጥገናው እንድትስማማ ሲያደርግና 8 ቢሊዮን የሚጠጋ ያለበትን ዕዳ ለመክፈል የሰጠውን ቀን በ5 ቀናቶች ቀንሶ ወደዚህ እንዲቀርብ ሲያደርግና የሚወዳትን ሴት እንድተርፍለት የፈለገው እሱም ቢሆን በሐሳቡ ሲስማማም ይታያል። እስከ ዛሬ በጠበቃው አማካኝነት ስለማንነቱ እያጣራች የነበረችው የእንጀራ እናቷን ብትሆን ትክክለኛ ወንድሟ ቀኝ እጁ ላይ እንጂ ግራ እጁ ላይ ጠባሳ ስላልነበረበት፣ በተቃራኒው ሰው ግን ጠባሳው የነበረው ቀኝ እጁ ላይ ስለነበር እውነታውን ያወቀችበት ሲሆን ሕክምናውን አላደርግም በማለቷ ከመሞቷ በፊት ለእሷ እውነታውን ለመናገር እየተዘጋጀች እያለ ግን እድሜ ለሱ ይባልና በተደጋጋሚ ለፍቶ ቀዶ ጥገናውን እንድታደርግ ማሳመን በመቻሉ ተሳክቶላት ጨርሳ እስክትወጣ ድረስ ግን ሳትናገር በሚስጥር ልትይዘውም ችላለች። በተመሳሳይ ሰዓት ላይ የኪም አለቃ የሆነውና እንደ ቀኝ እጁ የሚጠቀምበት ፓርክ ደግሞ የተዘረፈው 8 ቢሊዮን የሚጠጋው ገንዘብ የሱ በመሆኑ ምንም ያክል ከተዘረፈ በኋላ ሶራን ጊዜው ብትጠፋም አሁን ላይ ተመልሳ ቢያገኛት እንኳን ለእሷ የፍቅር ስሜት ስላለውና እሷ ግን በተቃራኒው የምትወደው ኦሱን ስለነበር ጥፋተኛ አድርጎ እሷን ከመቅጣት ይልቅ እልህ ውስጥ ገብቶ እሱን ለመጉዳት እየሞከረም ይገኛል። ታዲያ ስለዚህ ነገር አስቀድማ ሶራ በማወቋም ደውላለት ችግር ከመፈጠሩ በፊት ከእሷ ጋር ከሀገር ወጥተው ደስተኛ ሆነው እንዲኖሩ ጥያቄን ብታቀርብለትም እሱ ግን በድጋሚ ፈቃደኛ ሳይሆን ሲቀርና ለቀጣዮቹ ጥቂት ቀናቶች የሰርጀሪ ቀኗ እስኪደርስ ድረስ በቻለው አቅም ደስተኛ ሊያደርጋት ሲሞክር እሷ እንደምታደርገው አስቀድሞ በካሜራዋ ትክክለኛ ወንድሟ እሱ ሳይሆን እንደሞተና ክፋትን አስቦ ቢቀርባትም ነገር ግን ፍቅር እንዳስያዘችው የሚናገር ኑዛዜን ከቀዳ በኋላ ወደ መኝታ ክፍሏ ሲገባ ተኝታ ስለነበር በድንገት ሲስማትና እንቅልፍ ስላልወሰዳት ግን እሱ ባያትም ነክታ ግን ስታየውም ይታያል። አለቃቸው የሆነው ፓርክ ደግሞ የገዛ ጓደኛው ጂንሳንግ ጋር አምርቶ የሚፈልገውን ያክል ገንዘብ እንደሚሰጠው በምትኩ ግን ኦሱን እንዲገልለት ሲጠይቀውና እሱ ግን በሀሳቡ ሊስማማ ስላልቻለ በዱርዮች ሲያስደበድበው ክስተቱን የተመለከተው ኪምም ድሮ ላይ ጓደኛሞች ስለነበሩ ሊከላከልለት ሲሞክርም ይታያል። በአጋጣሚ አንድ ቀን ላይ ግን እቅዶቿ በሙሉ ያልተሳኩላት ሶራ ከሀገር ለቃ ከመውጣቷ በፊት ለወያንግ ትደውላትና እሱ ወንድሟ እንዳልሆነ እውነታውን በሙሉ አፍረጥርጣ የነገረቻት ሲሆን በሰማችው ነገር አዝና ወደ እንጀራ እናቷ ክፍል ስታመራም ሁለቱም የሚያውቁትን እውነታ እያወሩና እስከዛሬ እሷን ብትሆን እያሰቃየቻት ስለነበር በተራው እሱም እየወቀሳት የሰማች ሲሆን በቀጣዩ ቀን ላይ ግን ምንም እንዳላወቀች በማስመሰል የእንጀራ እናቷ እስከዛሬ የሙሽራ ቀሚስ ለብሳ ልታያት እንደምትፈልግ ነግራት ስለነበር ለጋብቻ ቀሚስን ለካ በማለት ወደ ሱቅ ይዛት ሄዳ የሙሽራ ቀሚስ ለብሳ ፎቶዎችን አንድ ላይ እንዲነሱ ካደረገች በኋላ ያለፉትን 20 ዓመታቶች ሳይሰለቻት ስለተንከባከበቻት ካመሰገነች በኋላ ከዛሬ ጀምሮ ከቤቷ ለቃ እንድትወጣ ስትነግራትም ይታያል። በቀጣዩ ቀን ላይ ሳይቀር ከሱ ጋር ከከተማ ውጭ ወዳለ አንድ ቤት ካመሩ በኋላ አስቀድማውን እውነታውን ስታውቅ ወንድሟን የሚያስታውሷትን እቃዎች በሙሉ ሰባብራና አበላሽታ ስለነበር እሱ ያንን ተመልክቶ እንዳወቀችበት የገባው ሲሆን አሁን ላይም ቢሆን ሳይዋሽ እውነታውን አንድ ባንድ ዘግዝኮ ሲነግራትና ስታለቅስ ተመልክተው እንዳፈቀራት በመናገር አቅፎ ቢስማትም ይቅርታ ልታደርግለትም ሆነ ከሱ ጋር አብራ ለመሆን ፈቃደኛ አልሆነችም ነበር። ወደ ቤታቸው ከተመለሱ በኋላ እጮኛዋ ሳይቀር ቢማግጥባትም እስከዛሬ ካምፓኒውን እያስተዳደረ ስለቆየና በአባቷም ቢሆን ተወዳጅና ታማኝ ስለነበር አሁንም ካምፓኒውን እያስተዳደረ እንዲቀጥል ከእሷ ጋር የነበረው ግንኙነት ግን እዚህ ላይ እንዲያበቃ ስትነግረውና ከጠበቃው ውጪ ሁሉንም እስከዛሬ አብሯት ይኖሩ የነበሩትን ሰዎች በሙሉ አባራ ጓደኞቿን በማምጣት እንዲንከባከቧት ስታደርግና ለሚወዳት ሰው ሳይቀር የሚያስፈልገውን ገንዘብ በሻንጣ ከሰጠችው በኋላ ከቤቷ እሱንም ለቆ እንዲወጣ ስታደርግና እሱ ግን ገንዘቡን ሳይቀበል ትቷት ሲሄድም ይታያል። ከዚህም ክስተት በኋላ ጥቂት ቀናቶች መቆጠር ጀመሩ። ቀዶ ጥገናውን እንድታደርግ አስቀድሞ አስማምቷት ስለነበር እንድትዘጋጅ አድርገዋት ዛሬ ቀዶ ጥገናውን የምታደርግበት ቀን ሲሆን በሰዓቱ እሱ ደግሞ ከፓርክ ጋር ተገናኝቶ ከሌሎች ባለሀብቶች ጋር የካርታ ቁማር ጨዋታን በመጫወት ወደ 8 ቢሊዮን የሚጠጋ ዕዳውን ለመመለስ ከስምምነት ሊደርስም ችሏል። የእንጀራ እናቷን ብትሆን 20 ዓመታቶችን ከእሷ ጋር አብራ ስቆይ ትክክለኛ ወላጅ እናትና አባቷን ጠይቃ ስለማታውቅ ወደሚኖሩበት ከተማ አሁን ላይ አምርታ ከርቀት ደህንነታቸውን ካረጋገጠች በኋላ እዛው አካባቢ ቤት ተከራይታ ከአዲስ ህይወቷንም ጀምራለች። እንዲሁም ሞያንግን ብትሆን ምንም ያክል የእንጀራ እናቷ ጥቅመኛ እንደሆነች ብታውቅም ከቤቷ አባራት ብቻዋን መኖር ከጀመረችበት ጊዜ ጀምሮ ግን የብቸኝነት ስሜት እየተሰማት ስለነበር ደጋግማ እየደወለች ደህንነቷን ለማረጋገጥ እየሞከረችም ይገኛል። ታዲያ ዛሬ አስቀድሜ እንደነገርኳችሁ የቀዶ ጥገና የምታደርግበት ቀን ስለነበር ኦሶ ሆስፒታል ውስጥ እስክትመጣ ሲጠብቃትና ስትቆይበት ግን ደውሎ የት እንደደረሰች ሲጠይቃት ከድምጿና ከአነጋገሯ ተስፋ እንደቆረጠችና እንደማትመጣ ስለተረዳ ግን ሰዓቱ ከመርፈዱ በፊት ሊያመጣት ወደ
እሷ ጋር እየተቻኮለ ጉዞ ሲጀምርና በጉዞ ላይ ግን ተስፋ ከቆረጠውና ከተጎሳቆለው ኪም ጋር ተገናኝቶ ምክንያቱም ባይነግረውም ይቅርታ ጠይቆት ግን የሚወዳትን ሴት ወደ ሆስፒታል እንዲያመጣ የገዛ መኪናውን ቁልፍ ሊሰጠውም ችሏል። ከክስተቱ እኛም ብንሆን እንደምንረዳው ልክ እንደ ወያንግ እሱም ቢሆን ከብዙ ጊዜያቶች በፊት በካንሰር በሽታ እንደተጠቃና ጭራሹኑ ከሷ በላይ የመጨረሻ ደረጃ ላይ ደርሶ የመሞቻ ቀኑን እየተጠባበቀ ስለነበር ቀሪ ጊዜውን ካለቂም ደስተኛ ሆኖ ለመኖር አስበው እንደሆነ ነው። በሚያሳዝን ሁኔታ ግን ከዚህ ቀደም ለጂሳንግ ሊከላከልለት ሞክሮ ስለነበር ሳያስበው ከኋላው የፓርክ ሰው በመምጣት በአሰቃቂ ሁኔታ በስለት ወቅቱ እንዲሞት ሲያደርገውም ይታያል። በመቀጠልም እይታችን ከሰዓታቶች በኋላ ስለ ህመሙ አስቀድማ የምታውቀው ዶክተር የሆነችው እህቱ ከመሞቱ በፊት እሷን እንድታድናት ቃል አስገብቷት ስለነበር ወንድሟን በማጣቷ ብታዝንም ቃሏን ለመጠበቅ ግን የቻለችውን እያደረገችም ይገኛል። ታዲያ በቀጣዩ ቀን ላይ ኦሳንግ ከእንቅልፏ ስትነቃ በተቀመጠበት ኦሱን ከጎኗ እንቅልፍ ወስዶት ያገኘችው ሲሆን ጭራሹኑ ከዚህ ቀደም በገዛ ካሜራዋ ራሱን ሪከርድ በማድረግ ይቅርታ እየጠየቀ ያስቀምጠላትን የቪዲዮ ቅጂ ከተመለከተች በኋላ እስከዛሬ ከሱ ጋር ያሳለፈቻቸውን ጊዜያት አስታውሳ ይቅርታ ስታደርግለትና ምናልባት የቀዶ ጥገናው በመልካም ሁኔታ ተጠናቆ በህይወት ዳግም መትረፍ ከቻለች በድጋሚ አንድ ላይ እንዲሆኑ ሲስማሙም ይታያል። በቀጣዩም ቀን ላይ እሷ ለቀዶ ጥገና ወደ ሆስፒታል፣ እሱ ደግሞ ዕዳውን ለመክፈል ወደ ቁማር ቦታ ጉዞውን ያደረገ ሲሆን ላለመበላት እየሞከረ በቻለው ፍጥነት ጨርሶ ወደ እሷ ጋር ማምራት ቢፈልግም ከጠበቀው በላይ አንዴ ሲበላ አንዴ ደግሞ ሲያስመልስ ብዙ ሰዓታቶችን ጨዋታው ሲፈጅበትና እንደለመደው በመጨረሻ ግን የተለያዩ ተንኮሎችን በመጠቀም ሙሉ በሙሉ ገንዘቡን ማስመለስ ሲችል ደስተኛው ነው። ቀዶ ጥገናው ቢጠናቀቅም ወደ እሷ ጋር ጉዞ ሲጀምርና በሚያሳዝን ሁኔታ የገዛ ጓደኛው በድንገት ከኋላው መጥቶ ግን ፓርክ አስቀድመው የሚወዳትን ሴትና ቤተሰቦቹን እንደሚጎዳበት አስፈራርተው እንዲያጠቃው ትዕዛዝን ሰጥቶ ስለነበር በአሰቃቂ ሁኔታ በስለት ሲወጋውም ይታያል። በመጨረሻም እይታችን ከ6 ወራቶች በኋላ ወደፊት ወስዶን እድለኛውና ህክምናዋ ሙሉ በሙሉ ተሳክቶ በድጋሚ በብዥታም ቢሆን አይኖቿን ግን መጠቀም ችላ ጭራሹን አይነ ስውሮችን የሚረዳ ድርጅትንም ስታቋቁም እሱም ቢሆን በገዛ ጓደኛው ቢወጋም ህይወቱ ግን ተርፎ ጭራሽ የማጭበርበር ስራውን ትቶ ካፌ ውስጥ አስተናጋጅ ሆኖ ስራ ሲጀምርና ከዚህ ቀደም ቃል በገባችለት መሰረት ከእሷ ጋርም ደስተኛ ሆኖ ህይወቱን ሲጀምርና ከጓደኛው ጋር ሳይቀር ይቅር ተባብሎ ጓደኛው ከሚወዳት ሴትና ከቤተሰቦቹ ጋር ከከተማ ውጪ አነስ ያለ ገጠራማ መንደር ውስጥ ህይወቱን ሲቀጥል እያየን እይታችንን እዚህ ላይ እናበቃለን። ከተመቻችሁ ቪዲዮ ላይክ፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ እና ሐሳባችሁንም ኮሜንት ላይ አስቀምጡልን። በቀጣይ በሌላ ቪዲዮ እስኪያገናኘን ቸር ያቆየን።